ቤተሰብማ ማንም እናት አባት ልጁ በክብር አግብታ በሰነ ስርዓት በክብር ቢሆን ደስ ይለዋል። ነገር ግን እንኳን ልጅ በሽታ ይዤ ብመጣም ቤተሰብ ይቀበላል። ስለዚህ ይሄ ነው ያለው ነገር አልኩት። አወራሁት፣ ዘጋን። መልሶም አልደወለልኝም። ቀጠልኩ። የ1 ዓመት የ2 ዓመት የ3 ዓመት ኤጇን የልጅቷን እንትን እልካለሁ። እሱ ብሎክ ያደርገኛል። ራሱ ደበበም ብሎክ ያደርገኛል። በተለያየ በእህቶች በማቃቸው ልጆች ሰርች እያደረኩኝ እስከ አሁን 8 ዓመቷ ነው። እስከ 1 ዓመት እስከ 8 ዓመቷ ድረስ ያውቃሉ ሁሉም ማለት ነው። እልካለሁ፣ አሳውቃለሁ ለወንድምየው ለሱም በተለያየ ሜሴንጀር ሰርች እያደረኩኝ እልካለሁ፣ አሳውቃለሁ ማለት ነው። ከ4 ዓመት በፊት ልጅ 5 ዓመት ልጁና ትምህርት ልትጀምር ስለነበረ እኔም በሰዓቱ ችግር ላይ ስለነበርኩኝ በቃ አሁን እሱም ቢብሏል። እዚህ ያሉ እህቶቹ ሊያናግሩኝ ፈቃደኛ አይደሉም። ስለዚህ በማህበር ስንሄድ ቤቱን ሰላማቅ የእነሱን ሰፈራቸውን ሰላማቅ ቀጥ ብዬ ሄድኩኝ። ስሬ ልጅ ይዤ 5 ዓመት ልጅ ይዤ እህቶቹን እዚህ አዲስ አበባ ነበር ያናገርሻቸው? እህቶቹን ስላናገር እዚህ እህት አለችው። ሪኮስት ላኩላት። የልጄን ፎቶ ልኬላታለሁ። ሪኮስት አድርጌ ሀይ ብዬ ፎቶ ልኬላታለሁ የልጄን ማለት ነው። ግን መልስ አልሰጠችኝም። ጸጥ ነው ያለችው። እዚህ ያለውም ፎቶ ስልክለት ብሎክ ነው ያደረገኝ ወንድምየውም። ከዛ ምንድነው ያደረኩትኝ? በቃ ሊሄድና እናቱ ብታይ አንደኛ የእነሱን የምትመስል አምሳያቸው ነች። ስለዚህ እናቱ ብታያት ትራራለች፣ ልጇንም ተው የኛው ዘር ነች ትላለች እና የሚል ቅንነት ሀሳብ ስለነበረኝ ተነስቼ ስሬ ሄድኩኝ ማለት ነው። ሄድኩኝ ቀጥ ብዬ እነሱ ቤት ነው የሄድኩት። ልክ ሲሄድ ማንም የለም፣ በርዝግ ነው። የት ሄደው ነው ስል አይ ልጃቸው መጥቶ ከአሜሪካ እዚህ የሉም አሉኝ። ኧረ እኔ ቤተሰብ ነኝ። ወቅቱ መቼ ነበረ? ንገሪ ነው መቼ ነበር ወቅቱ? እንግዲህ አሁን እሷ እኔ የተወለደችው 2009 ነው የተወለደችው 2009 ነው። ስለዚህ 2008 መጨረሻ አካባቢ ይመስለኛል መጣ የተባለው በኮቪድ በምናምን። አይ እሱ የመጣውማ ከ4 ዓመት በፊት ነው። ይሄን ማማ 5 ዓመቷ ላይ ሆና ነው የመጣው። አሁን 8 ዓመቷ ነው። ከ4 ዓመት በፊት ነው እሱ የመጣው። እሺ ከ4 ዓመት በፊት ነው የመጣው። እዛ ሄድኩኝ። ስልክ ቁጥር የእህቱን ተቀበልኩኝ ቤተሰብ ነኝ ብዬ። ከዛ ሆቴል ያስኩኝ። ልጅቷን አዋራቱ ሄድኩና ቤታቸው ሲሄድ በርዝግ ነው፣ ማንም የለም። ስሬ እነሱ ቤት እናቱ ቤት። በየትኛው ስሬ? ስሬ ማለት ነቀምት ሳትደርስ ማለት ነው። ትንሽ የከተማ ነገር ናት የሆነች ኦሮሚያ ክልል ነው። ስሬ ነው የምትባለው። እዛ ነው የሄድኩት እና ቤታቸው ሄድኩ። እናቱ ቤት የሉም። ቁጥር ተቀብዬ እህቱ ጋር ደወልኩና እንዴት ነሽ መምህርን ፈልጌ ነበር አልኳት። የእሱን እህት ታውቂያት ነበረ ወይስ ስሟንም ታውቂ ነበር? አላውቃትም። ቀጥታ መምጣቱን ስላወኩ እሱን ማናገር ስለፈለግኩ ነው እንጂ አላውቃትም። እኔ አላውቃትም። ግን ጎረቤት ነው የጠየኩት። እዛ እኔ ቤተሰብ ነኝ፣ መንገድ ላይ ተላልፈን ነው የሚሆነው፣ ስልኬ ባት ዘግቶብኝ ነው እና በስም አውቃቸዋለሁ። ይሄ አሁን እኔ በአካል የማውቀው ያገኘሁትን ወንድሙን ነው። ሌሎቹን በስም እንጂ በአካል አላውቃቸው። ግን በስም ስለማቅ የከሊትን ቁጥር ስጪኝ ብዬ ነው እኔ የተቀበልኳትኝ። ጎረቤቷን ቤተሰብ ነኝ ብዬ ተቀበልኳትና ወደ እሷ ደወልኩላት። ከዛ እንዴት ነሽ መምህርን ፈልጌ ነበር አልኳት። ከዛ ስልኬን ሰጠችው መሰለኝ። ወደ ማታ አካባቢ ላይ ወዲያውኑ ደወለልኝና አቤት ተደውሎ ነበር አለኝ። እንዴት ነህ? ቃል ኪዳን ነኝ ስለው ዘጋብኝ። ከዛ ወደ ማታ ላይ ምናምን ደወለ፣ አወራኝ። ምን ልትሆኚ ሄድሽ ወደዛ አለኝ። አንተ የካርካት ልጅ እናትህን ላስተዋውቅ አልኩት። እንዴት እንደዛ ታደርጊያለሽ? እኔ ደፍሬበት የማልሄድበት ሀገር አንቺ ህፃን ልጅ እንዴት ትሄጃለሽ ምናምን አለኝ። እንደዛ ሲለኝ አይ እኔ
ሳዋራ ጥሩ መልስ የለህም። የምታወራው በሙሉ እንደ ዱርዬ ነው። ንግግርህም ያስጠላል። ስልክልህም ብሎክ ነው የምታደርገው። እኔ እናንተ ካልተግባባን ደግሞ ያው እናትህ እናት ስለሆነች ገበናን ከሸፈነች ብዬ ነው አልኩት። ተነጋገርን። በቃ ነገ ነይ እዚሁ እኔና እንነጋገራለን ምናምን አለ። እዛ እህቱ መታ ነበርና ቀድማ ከአዲስ አበባ ወደ ስሬ መታ ነበርና ስምህ እየጠፋ ነው ከሌ ከሌ ሰምተዋል ምናምን ብላ ስትነግረው ደውሎ ወደ 1 ሰዓት ምናምን ይሆናል ደውሎ ልጄን አቅፌ ቁጭ ብያለሁ። በቃ ያላውቅም የተናገረኝ ከአንድ ካህን አንድ ዱርዬ የሚባል እንደ ስርዓት የለውም ዓለም ላይ ያለ ነው የሚባል ዱርዬ እንኳን እንደሱ አይነት ቃላት አይናገርም። ብዙ ነገር ነው ያለኝ። ብዙ ዝም ብዬ አዳምጬ ሲጨርስ ራሱ ስልኩን ዘጋ። እኔ የተከበርኩ ካህን፣ ቤተክርስቲያን አገልጋይ፣ የተከበርኩ ባለትዳር የ2 ልጆች አባት ነኝ። ማንሽ አንቺ? የት ነሽ? ማን የላከሽ? ስንት ነው የከፈሉሽ? አሬ ተከፍሎሽ ነው ስሜን የምታጠፊው አለኝ። እዛ ሆቴል ያስኩበትም ሰዎች ይወረደባቸው። እንዴት ትቀበላላችሁ? እኔ እንዴት ታምኗታላችሁ? እንዴት አላባረራችሁም? ብለው ብዙ ነገር አለ።